ተወረደ ሰራዊቱ ሀገሬ መመኪያ ክብሬ አትደፈርም አትደፈርም ዳር ድንበሬ አይዞሽ እናት ሀገሬ ሽውለብለብ ዛሬ ሰንደቅሽ ሽውለብለብ ዛሬ እኛ ለባንዲራ እንሞታለን ገና እኛ ለብንታችን ይፈሳል ደማችን አፈገግን ውድ ወገኖቼ የሰማችሁት ነው እንግዲህ የሀገሬ ህዝብ የሀገሬ ወታደር የሀገሬ ወጣት ሆ ብሎ እንደተነሳ። ምክንያቱም በሀገርህ በነፃነት አትኖርም፣ በሀገርህ አርሳ አትበላም፣ አባቶችህ አያቶችህ ባቀኑት ሀገር ወደ አዲስ አበባ አትመጣም፣ ግብ ምንድነው ማዳበሪያ አይሰጥህም፣ ትጥቅህን አስፈታለሁ ሲባል ሆ ብሎ እየተነሳ ነው። ሆ ብሎ ተነሳ። ተነስቻለሁ አላፈገፍግም እያለ ነው። አላፈገፍግም እያለ ነው። ይሄንን እንደው ልቤ ትንሽ ወኔ ቀስቃሽ ስለሆነ ነው ይሄንን ያቀረብኩላችሁ እንጂ የዛሬው መልእክቴ ይሄ አይደለም። እንግዲህ ውድ ኢትዮጵያውያን የዛሬው መልእክቴ በተለይ ሰራዊት ውስጥ ለነበራችሁ ወታደር ለነበራችሁ አሁንም በፋኖ ውስጥ ናችሁ የምትታገሉት ለናንተ የሚጠቅም ስለሆነ እንደገና ደግሞ ጥያቄ ሶስተኛ ብርጌድ ፓራ ኮማንዶ ስለጠየቃችሁኝ ጥያቄ ያንን በማውቀው መሰረት በተቻለ መጠን ለመመለስ ነው። እንግዲህ ሶስተኛ ፓራ ኮማንዶ ያው እንዴት እንደተመሰረተ ብዙ ሰው በዛ ሰዓት የነበራችሁ ታውቃላችሁ። 1969 ዓመተ ምህረት ተመሰረተ። ለገዳዲን ገባን፣ 3 ቀን ሰለጠን። ከ3 ወር ስልጠና በኋላ ወደ ቆቃ ሄድን። ከለገዳዲ እስከ ለገሃር በእግራችን ፓራ ኮማንዶ መጣ የበረሃው ዘንዶ እያል እዛ ደረስን። ከዛ በባቡር ተጭነን እስከ አዶኖ ቦታውን አላውቀውም በትክክል የወረድንበትም ወዛ ወደ ሞጆ አካባቢ ይመስለኛል። እዛ ወረድን። ከዛ ደግሞ በኦራል ተጭነን ወደ ቆቃ ሄድን። ቆቃ ለአንድ ሳምንት የተኩስ ልምምድ ተለማመድን ሌትም ቀንም። ከዛ እንደገና መተን ወደ ቀጥታ ከሞጆ ወደ ኤርፖርት ነው የገባን። ታስታውሳላችሁ። ኤርፖርት ገባን። ከኤርፖርት ምንነቱን የማናውቀው ክላሽ እየተከፈተ ከዛው ተሰጠን። እሱን ይዘን ወደ ድሬዳዋ ሄድን። ምክንያቱም በዛ ሰዓት ድሬዳዋ ተከባ ነበር። ድሬዳዋና ሀረር ተከበው ሶማሌ ከቧት ነበር እና ያንን ለማገዝ ነው የሄድነው። ድንገት እንደሄድን ያው በአይሮፕላን ወረድ ድሬዳዋ። ከድሬዳዋ ሌሊቱን በሎንችና በምናምን ሆነን ሀረር ገባን። ሳንፊል ሬዲዮ ጣቢያው ጋር ሰፈርን። ታስታውሳለህ። እንግዲህ እዛ ሰፍረን በማግስቱ ያው ኮሎኔል ተስፋ የነበሩ የብርጌዱ አዛዥ እሳቸው ሰብስበውን የመጣንበትን ጉዳይ ተናገሩ።
ልብሳችን ንብረታችን እዛው ካምፕን እያለ ነው በለበስነው ቱታ ነው የመጣ ነው ወደዚህ። ስለዚህ ወደዚህ ያመጣናችሁ ያው የሐረርና ድሬዳዋ ጠላት ዙሪያውን ከቦ ሊያጠቃ ስለሆነ ለዛ ለመከላከል ነው። ይህንን ከመለስን በኋላ ወደ ስልጠናችን በአጭር ጊዜ እንደምንመለስ ተነገረን። ወብለን ወጣን። እንግዲህ ከዛን ጊዜ ጀምሮ ያው ቆየን። ውጊያ ተካሄደ። ወደ ሽልሌ እየሄድን በዛ በሐረር ዙሪያ በፈዲስ በምን በዛ ስንዋጋ ቀርተን ቆየን። በዛ ማጥቃት ተደረገ። ታስታውሳላችሁ? ማጥቃት ተደረገ ፈዲስ። ከፈዲስ ማጥቃት ተጀመረ። 2 ነው 3 ቀን እንደተዋጋን ሱማሌ ተሸነፈች። ተከተልን በጭናክሰን በካራማራ ጅጅጋ ላይ በዛ አድርገን ብዙ ከተዋጋን በኋላ ሱማሌም ተባራ ቀብሪ ዳህር ገባ። እንግዲህ ጥያቄ መጣ እዚህ ላይ የቀብሪ ዳህር አዛዦችን እንዴት 3ኛ ብርጌድ ፓራ ኮማንዶ አዛዦችን ለምን አሰረ? እንዴት ሲያሰረበት ምክንያት ምንድን ነው የሚለው ጥያቄ ስለሆነ እዚህ ላይ ነው እንግዲህ ጥያቄው። ያው ሂደቱን ብዙ ነው ታውቁታላችሁ። እንግዲህ 3ኛ ብርጌድ ፓራ ኮማንዶ ሶማሌ ተባረረች፣ ቀብሪ ዳህር ሰፈርን፣ መንገዱ ከፈንጅ ነፃ ሆነ። ምን ሆነ? አሁን ጥያቄ ተነሳ። የጦር ጥያቄ ምንድን ነው? አንደኛ ሶማሌ ተባራለች። ከሐረር ዙሪያ ከድሬዳዋ ዙሪያ አባረናል። እዚህ ደርሰናል። ስለዚህ እኛ ወደ ስልጠናችን እንሄድ፣ እንሰልጥን። 4 ዓመት ነው ትሰለጥናላችሁ የተባል። ስለዚህ በ4 ዓመታችን እንሰልጥን፣ ለሀገራችን የጀርባ አጥንትን ለዳር ድንበራችን በሚሊተሪ ሳይንስ የበለጸገ በጉልበትም በአቅምም በመንፈስም የጠነከሩን እንሰልጥን፣ እንደተባለው ቃል እንደተገባልን ወደ ስልጠናችን እንመለስ። ሌላው ደግሞ የሚቀርብልን ሬሽን እዚህ ግባ የሚባል አይደለም። ደረቅ ኮቾሮ ታስታውሱ እንደሆነ ቀይ ደረቅ ኮቾሮ አለ። በውሃ እንኳን የማይረስ 24 ሰዓት ዘብዝፋችሁ ነው የሚርሰው። ነጩ ይሻላል። እሱ ነው የሚሰጠን። አዛዦች ግን ከሐረር ከድሬዳዋ ይሄ ቢራው ውስኪው ቁርጡ ይመጣል ይበላሉ። ስለዚህ ጦሩ ያው የነቃ ሰራዊት የተማረ ሰራዊት የአዲስ አበባ ልጅ ነው። በአጠቃላይ 3ኛ ብርጌድ ፓራ ኮማንዶ ተሰባሰበና ይሄ ነገር ምንድን ነው? ከዛ በሙሉ የ3ኛ ብርጌድ ፓራ ኮማንዶ አዛዦችን 1 ሻለቃ ብቻ ሲቀሩ በሙሉ ታሰሩ። በሙሉ ጦሩ አሰራቸው። ጦሩ እርስ በርስ እየተመዳደበ አገርን ዳር ድንበርን እየጠበቅን ጠላት እንዳይመጣ በዚህ ሐሳቦ እንዳይመጣ አሰርንና ማንን ይምጣልን? ኮሎኔል መንግስቱ ኃይለማርያም ይምጡ፣ ጥያቄ አለን፣ ለሳቸው ጥያቄ እናቀርባለን ተባለ። በዛ ሰዓት የነበሩት የ3ኛ ብርጌድ ፓራ ኮማንዶ አዛዦች ያው ኮሎኔል ተስፋ የነበሩ አየር ወለዱ በጣም የታወቁት እሳቸው ያው ዋርደር እንትና ፈዲስ ላይ በነበረው ማጥቃት ጦርነት ላይ በጥይት ተመተው በሄሊኮፕተር ወደ ሕክምና ሲሄዱ ህይወታቸው እንዳለፈ ሁላችንም እናስታውሳለን። ከዛ አዛዡ ነው የመጡ ማን ናቸው? ኮሎኔል ሽፈራው ናቸው። የ3ኛ ብርጌድ ፓራ ኮማንዶ አዛዥ ኮሎኔል ሽፈራው ነበሩ። እንግዲህ በዛ ሰዓት የነበሩት አዛዦች ኮሎኔል ሽፈራው፣ ሻለቃ በቀለ፣ ሻምበል ዳምጤ፣ ሻለቃ አስቻለው፣ 10 አለቃ ካድሬ የነበረ አክሊሉ፣ እነዚህ በሙሉ ጦሩ አስሯቸዋል። በቃ ጦሩ አሰራቸው። እናንተ ትበላላችሁ፣ ትጠጣላችሁ፣ ውስኪያችሁን ትጨልጣላችሁ፣ እኛ ግን ያለንበት ሁኔታ ይሄን ይመስላልና ጥያቄ ያለን መንግስቱ ኃይለማርያም ይምጡልናል። ተጠየቀ፣ ታሰሩ። መንግስቱ ኃይለማርያም እንዲመጡ ተባለ፣ ይመጣሉ ተባለ፣ ተዘጋጀ። ልክ መንግስቱ ኃይለማርያም መጡ ተባለና ልክ ቀብሪ ዳህር ታስታውሳላችሁ፣ ዙሪያውን ታንከኞች አሉ፣ አየር መቃወሚያዎች አሉ፣ ጦሩ አለ ከቦ ኤርፖርቱን መጣ አይሮፕላኑ። ልክ መጥቶ እያኮበክቦ መጥቶ ሊያርፍ ሊቆም ሲል እንደገና ኃይሉን ብድግ አድርጎ ተነስቶ ተመለሰ። የዚህን ጊዜ ጦሩ ደግሞ የበለጠ ተናደደ። ጦሩ ተናደደ። በቃ ለምንድን ነው ጥያቄያችን ያልተመለሰው? ስለምንስ ነው የሄዱት ተባለ። ከዛ በኋላ ማን መጡ? የምስራቅ እዝ አዛዥ የነበሩት ጄኔራል ሙላቱ ነጋሽ መጡ ከሻለቃ ክፍሉ ጋራ የፖለቲካ ኃላፊ እና ሌሎችም አሉ ስማቸውን ሳላስ። ጦሩ ተሰበሰበ። ጥያቄያችሁ ምንድን ነው አሉ።
ጄኔራል ሙላቱ ነጋሽ አይ የኛ ጥያቄ ይሄ ነው አልን። ስልጠና 4 ዓመት ነው የተባለ የምንበላው እንደዚህ ነው፣ የምንጠጣው ይሄ ነው፣ ያለን ሁኔታ ይሄ ነው፣ ልብሳችን ይሄ ነው። ይሟላል፣ ጥያቄያችን ይሟላል። ጥያቄያችን ሂደን ሰልጥነን አገር ዳር ድንበራችንን በሰለጠነ ወታደራዊ ስልት እንጠብቅ። ይሄ ነው ንብረታችን ምናችን እዛ ነው የቀረና ይሄ ነው ጥያቄያችን አለ እና እሳቸው አገር ዳር ድንበር ተደፍሮ በዚህ ወጥቶ በዚህ ገብቶ ሲሉ ታስታውሳላችሁ። ይብቃቸው ዘውዴ ጥያቄ አለኝ ብሎ ተነስቶ ምን አለ? ይሄን የምታዩት እንደ ድንጋይ ወይም እንደ ዝንጀሮ መስሎ የምታዩት የተማረ ምሁር ለሀገሩ ለዳር ድንበሩ የሚያስብ ኃይለኛ ተዋጊ ጦር ነው፣ ወታደር ነው፣ ብልህ ነው፣ ምሁር ነው። ስለዚህ የበላ ቢያብል ገላው ይመስክር አላቸው። እሳቸው ታውቃላችሁ ጄኔራል ሙላቱ እንደዚህ ሆዳቸው ትንሽ ቦርጫቸው ወጣ ያለ ነውና ወደ እሳቸው እያመለከተ የበላ ቢያብል ገላው ይመስክር፣ ይሄንን ሰራዊት ዝንጀሮ መስሎ ብታዩት የዋዛ እንዳይደለ ወቁታል ብሎ የጠየቀውን ታስታውሳላችሁ። እዛ በኋላ ያው ጥያቄያችሁን እንመልሳለን ብለው ሸንግለውን ሄዱ። እዛ በሶስተኛው ነው በአራተኛው ቀን ደግሞ ማን መጣ? ሻለቃ ክፍሉ መጣ። የፖለቲካ ኃላፊው የምስራቅ እዝ የፖለቲካ ኃላፊ መጣ። ሰበሰበን፣ ብዙ አወራ። እኔ ከእናንተ ጋር ነኝ፣ እንደዚህ ነኝ፣ ጥያቄያችሁ ትክክል ነው። ያው የካድሬ አፍ ታውቁታላችሁ። በካድሬ አፉ አንደበቱ አሳመነን። ከዛ በኋላ እስረኞቹ እንዲፈቱ ተደረገ። እነማን? የብርጌዱ አዛዦች ኮሎኔል ሽፈራው፣ ሻለቃ በቀለ፣ ሻምበል ዳምጤ፣ ሻለቃ አስቻለው፣ 10 አለቃ አክሊሉ ካድሬ ተፈቱ እና እንደዚህ ከተፈቱ በኋላ ተሰበሰብን። እንግዲህ ይህንን ነገር ለጦሩ ተቆርቁራችሁ ለሀገር ተቆርቁራችሁ ይሄን ነገር የሰራችሁ ውጡ፣ እናንተን የበለጠ ስልጠና ሰጠን አዛዥ እንድትሆኑ መሪ እንድትሆኑ ታደርጋላችሁ ተባለ። ወጣ። ይሄ ኮሚቴ እኔ ነው ይሄ ነው እኔ ያለ ወደ 20 ነው 30 ኮሚቴ ወጣ ሰው። ከዛ በኋላ ተጣራና ወደ 20 ምናምን ቀሩ። ሌሎቻችን ተበተን ታስታውሳላችሁ። 20ዎቹ ታሰሩ። ከ20ዎቹ ውስጥ ደግሞ 12ቱ ታስታውሳላችሁ። 100 አለቃ ጸጋዬ፣ 100 አለቃ ያሬድ፣ ይብቃቸው ዘውዴ፣ ሰይፉ ገብረሃና፣ ታምራት ደመረ፣ 10 አለቃ በጋዝ አሊ። 10 አለቃ በጋዝ አሊ ከለገዳዲ ጀምሮ የነበረን አዛዣች አሰልጣኛችን ነበር። አየሎደር ነው በጣም በቃ እሱ፣ ሙሉጌታ ዘለቀ፣ ጀማል አህመድ፣ ካሱ ቤዛ፣ ጌትነት ረዳ፣ ዮሴፍ ምንዳ እና ኪሮስ ኤርትራዊ በጣም ደስ የሚል በቃ የሚያሳሳ ቀጠን ያለ ረዘም ያለ ልጅ እንደ ጋሻው ታረቀኝ አይነት ልክ ጋሻው ታረቀኝን እሱም ታስሮል ግን ወደዚህ አልመጣም። እሱን የሚመስል እንዴት አይነት ብልህ ልጅ ነበረ። እሱ ሆነው ወደ ሐረር ሚሊቴሪ ፖሊስ ተላኩ፣ ታሰሩ። አሁን እነሱ ከታሰሩ በኋላ አዛዦች ተፈተዋል። ሬሽንን በደንብ መጣ። ማለትም ጥሩ የሆነ ቀለም መጣ። ሬሽን፣ እንጀራ መጋገር፣ የሜንስ ቤት ሰራተኞች በቃ ጥሩ ሁኔታ ሆነ። ያው ወደ ጥያቄያችንም እንደሚመለስልን አንድ ከተረጋጋ በኋላ የሚስለጥን ጦር አለ። እሱ መጥቶ ሲረከበን እኛ ወደ ስልጠና እንደምንሄድ ተነገረን። አሁን ያው መደበኛ ስራችንን ቀጠል። ከዛ ከአይዶን 4 ወር ወይ 5 ወር ቢሆን ነው ከነዚህ ከታሰሩት ሐረር ውስጥ ሄደው ከታሰሩት ኮሚኒቲዎቹ ውጭ ሰዎች መካከል ወደ 6 ወይም 7ቱ ወደ ቀብሪ ዳህር መጡ። እዛ መጥተው ያው ተረሸኑ። ታስታውሳላችሁ፣ በጦሩ ፊት ተረሸኑ። ከዚህ መሃል እኔ ሁልጊዜ በአይምሮዬ የማይጠፋው የኪሮስ መረሸን ሁልጊዜ ውስጤን ይበላኛል እና እነዚህ ተረሸኑ። ያልተረሸኑት ደግሞ ማስታውሰው ይብቃቸው ዘውዴ፣ ሰይፉ ገብረሃና ጀማል እንትን ያልተረሸነ መሰለኝ።
እንትና ማነው ሙሉጌታ ዘለቀ እንደው ሙሉጌታ ዘለቀ እዛው ወደ ሚሊቴሪ ፖሊስ እዛው እንደተመደበ አስታውሳለሁ። እነሱ ቀርተው ነበረ የተወሰነ ጊዜ ታስረው ታስታውሳላችሁ። ጧት እየወጣን ቀን ወተን ባህር ዛፍ ስንቆፍር ስንኮተኩት እንደገና ደግሞ የሚረሸኑ የሀፓዎች ነበሩ። የዛን ጊዜ ጉድጓድ እንቆፍራለን እንመለሳለን። እንደዛ ያልን መጨረሻ ላይ ተፈቱ። እነ ሰይፉ ገብረሃና እነ ይብቃቸው ዘውዴ ምናምን ተፈቱ እና ምንድነው አሁን ይህንን ጥያቄ ስለጠየቃችሁኝ እንግዲህ የሶስተኛ ብርጌድ ፓራ ኮማንዶ እነዚህን ወታደሮችን ያሰረበት ምክንያት አዛዦችን ያሰረበት ምክንያት ይሄ ነው። ሌላ ምንም ጥያቄ ሌላ መፈንቅለ መንግስት ምንም አይደለም። እንግዲህ ሶስተኛ ብርጌድ ያሰረበት ዋናው ምክንያት ይሄ ነው። የተገባልን ቃል ለምን አልተፈጸመም? 4 ዓመት ሰልጥናላችሁ ተብለን ድንገት ወጥተን ድንገት ወደ ጦር ሜዳ መተን የሞተው ሙቶ የተረፍነው ዛሬ ዳር ድንበር ሶማሌ ሄዳለች፣ ዳር ድንበር ተከብሯል፣ ወደ ስልጠናችን እንመለስ። እንደገና ደግሞ እኛ የምንበላው የምንጠጣ የሚቀርብልን ሬሽን በቂ አይደለም። አዛዦች ግን በአይሮፕላን ከድሬዳዋ ውስኪው፣ ቢራው፣ ሰንጋው ይመጣላቸዋል፣ ስጋው ቁርጡ ይበላሉ። እኛ ግን እዚያ በደረቆ ጆሮ እንታነቃለን። ይሄ ነው ጥያቄው። ትክክለኛ የሆነ አመራር ይሰጠን፣ ትክክለኛው የሆነ ቃል ይገባልን በሚል ሁኔታ እነዚህ አዛዦች ታሰሩ። ያውም እኮ በዛ ጊዜ የነበሩ አዛዦች ከመብላት ከመጠጣት ውጭ ሌላ የራሳቸው የሆነ የሚያደርጉት ነገር የለም። ለራሳቸው የሆነ ቤት፣ ለራሳቸው የሆነ ፎቅ፣ ለራሳቸው የሆነ እንደዚህ ሌክጀሪ የሆነ ኑሮ እንዲኖሩ አልነበርም። በቀበሌ ቤት በመንግስት ቤትን እኮ ነበር የሚኖሩት። እነዚህ ጄኔራል በሏቸው፣ ሻለቃ፣ ኮሎኔል ምን በአጠቃላይ በደርግ ጊዜ የነበሩት መሪዎች ይቅርታ የጦር መሪዎች ከመብላት ከመጠጣት ውጪ የሚኖሩት የራሳቸው የሆነ ቤት እንኳን የላቸው። ልጆቻቸውን ከመንግስት ትምህርት ቤት ነው የሚያስተምሩት። የዛሬ ጄኔራሎች ስንት ፎቅ ነው ያላቸው? እስቲ ቁጠሩ። በየከተማ ያላቸው ፎቅ የኮንትሮባንድ ነጋዴ የትኛው ማን ነው? ጄኔራሎች ሻለቆች ናቸው። የኮንትሮባንድ ነጋዴ ስለ ሀገር፣ ስለ ዳር ድንበር፣ ስለ መንግስት ኬድስ ደንታ የላቸውም። የዛሬ የአሁኑ እንትኖች ጄኔራል በለው ኮሎኔል በሏቸው ምን በሏቸው በአጠቃላይ የፉክክር ነው። ከሌ ጄኔራል ይሄ ፎቅ እኮ የጄኔራል ነው፣ የኔስ ሻለቃውስ እንዴት? በቃ ከመኖሪያ ቤት አልፈው የሚያከራዩት ስንትና ስንት ቤት አላቸው፣ ስንትና ስንት ፎቅ አላቸው። ይሄ ከኢትዮጵያ ሕዝብ የተለወጠ የተሰወረ አይደለም። በደርግ ጊዜ የነበሩት ጄኔራሎችን ከመብላትና ከመጠጣት ውጭ የራሳቸው የሆነ ንብረት እንኳን የላቸውም ነበር። ግን እንደዛም ሆኖ ጦሩ ግን አሰራቸው ጥያቄ አልተመለሰም ብሎ እንደገና ታስታውሳላችሁ። ደግሞ 103ኛ መሰለ 103ኛ ብርጌድ የሚሊሻ የሶስተኛ ማነው የሐረር ይቅርታ የጎጃም የጎንደር የሸዋ የወሎ እነዚህ ሚሊሻዎች 103ኛ ብርጌድ የሚባሉ በጣም ኃይለኛ ተዋጊ ሶማሌ ፓራ ኮማንዶ እና 3ኛ ብርጌድ ሚሊሻ መጣ ከተባለ መገኛዋ ሞቃዲሾ ነበር። አንድ ጥይት ሳይተኩሱ ነበር የሚበሩት። ታስታውሳላችሁ። ጀግኖች ነጥለው ግንባር ነበር የሚመቱት። እነዚህ ደግሞ ጥያቄያቸው ምንድነው? አንደኛ 20 ብር ይሰጣቸው ነበር የሳሙና እየተባለ በየወሩ እሱ አልተሰጣቸውም። ሁለተኛ ነገር ደግሞ ጦርነቱ ሲያልቅ ወደ ሀገራችሁ ትሄዳላችሁ፣ መሳሪያችሁን ይዛችሁ ተብለዋል። መሳሪያችሁን ይዛችሁ ወደ ሀገራችሁ ሄዳችሁ ትኖራላችሁ ነው የተባሉ። ጦርነቱ ሲያልቅ ያልተመለሰላቸው ጠላት አሁን ተባሯል፣ ጠላት ሄዷል፣ ሶማሌ የለችም፣ አገር ዳር ድንበር ተከብሯል። ጥያቄያችን ይመለስልን፣ እንሂድ፣ ላኩን ወደ ሀገራችን፣ ወደ ቤተሰቦቻችን፣ ወደ ልጆቻችን፣ ወደ ሚስቶቻችን፣ ወደ እናት አባቶቻችን ላኩን ሲባሉ ነገ ዛሬ እየተባለ የሚሰማቸው አጡ። አዛዦቻቸውን አሰሩ። ራሳቸው እርስ በርስ መሪ ሆኑ። ማን ነው እስቲ ጥያቄያችን ካልተመለሰ የትኛው ጄኔራል ነው ወደኛ የሚመጣ? የትኛው ነው? የትኛው ሻለቃ? የትኛው ነው የሚመጣ? የትኛው ካድሬ ብለው አመፁ። አዛዦችን አሰሩ።
ለአንድ ወር ለሁለት ወር ያህል እንደዚህ ሲሉ መጨረሻ ላይ ያው በዚህም በዛም ተብሎ በካድሬውም በምኑም ተባለ። ውይይት ተደረገ። በቃ አሁን ጦር ይመጣላችኋል፣ ይተካችኋል፣ እናንተ በጥያቄያችሁ መሰረት ወደ ሀገራችሁ ትሄዳላችሁ ተብለው አሳመኗቸው። ከዛ የታሰሩትም ተፈቱ። እኛ ታስታውሳላችሁ 3ኛ ብርጌድ ፓራ ኮማንዶ 32ኛ ሻለቃ ሄደን ቦህን ተረከብን። እነሱ ይዘውት የነበረውን ቀጠና ተረከብን። እነሱ ተጭነው ወደ ቀብሪ ዳር ወደ ዋርደር መጡ፣ ገላዲን መጡ። ከገላዲን የተወሰኑት ያው ታሰሩ። ይሄን አመጽ ያሳመጸ ምናምን ተብሎ የተወሰኑ ታሰሩ። ሌሎች ግን በጥያቄያቸው መሰረት ወደ ሀገራቸው ተመለሱ። ሚሊሻዎች ተመለሱ። አየህ፣ አንዳንድ ጊዜ ኃይል ምን ያህል ጉልበት እንዳለው ታያለህ። በስመ ወታደር ዝም ብለህ ወታደር ነኝ ብለህ በወታደር የታዘዘውን ነው እያልክ ስትገደል፣ ስትረሸን፣ ስትታሰር ዝም ካልክ መጫወቻ ነው የምትሆነው። ስለዚህ መብትህን ማወቅ አለብህ። ወታደር ነኝ ሰራዊት ነኝ ካልክ ዳር ድንበርን እያስከበር መብትህን አስከበር። ዛሬ እየተዋጋ ያለው ከማን ጋር ነው? ወንድምህን እህትን እየገደልክ እኮ ነው። እህትን ወንድምህን እየገደልክ እኮ ነው ያለው። እና ወንድምህን እህትህን ግደል እየተባልክ እናት አባትህን እየገደልክ ዝም ብለህ ወታደር ነኝ ብለህ የምትገል እኛ 3ኛ ብርጌድ ፓራ ኮማንዶ እኮ ጠላት ጋር እየተዋጋ ነው። ጠላቱን እኮ ነው፣ ጠላቱን እየተዋጋ እኮ ነው እንጂ እህትና ወንድሙንማ በጭራሽ አያደርገውም። በጭራሽ በእህቱ ላይ በወንድሙ ላይ ቃታሊስ በጭራሽ የነቃ ነዋ፣ የነቃ ወታደር ነው። ዛሬ ግን በስም ወታደር ነኝ ብለህ እናት አባትህን፣ ዘርህን፣ ወገንህን ትጨፈጭፋለህ። ይሄ ወታደር አይደለም። ይሄ ከሰው አይምሮ ከወታደራዊ አስተሳሰብ የወጣ የራቀ የለየላችሁ። ልብ በሉ። እኔ እንጃ ለምን ይህን ጥያቄ እንደጠየቃችሁኝ አላውቅም። ይሄ ጥያቄ ለምን 3ኛ ብርጌድ ፓራ ኮማንዶ አዛዦችን ለምን አሰረ? ያሰረበት ምክንያት ይሄ ነው። እንዳንተ እናትና አባትህን እህት ወንድምህን ስለገደለ አይደለም ያሰረ። ለምን መብት ያልተከበረ ለምን ጥያቄ ያልተመለሰም በሚል ነው እንጂ እናትና አባትህን ግደልማ ቢል ከማሰር አልፎ ይረሽን ነበር። አዛዥ የተባለ አፈሙዙን አዙሮ ነው የሚረሽ ነው። ዛሬ ግን ትንጋፈፋለህ። ፋኖ ምን ያህል እየጠነከረ እንደመጣ በሳምንት በ15 ቀን ውስጥ እንኳንስ ሱሪውን እንኳን መሳሪያውን ሱሪውን ቀበቶውን እናስወልቃለን ብለው ገብተው ያው ዛሬ 2 ዓመት ሙሉ እየተጠናከረ የማይችሉት የማይቋቋሙት ደረጃ ላይ ፋኖ ደረሰ። የሚማረከው ወታደር የሚማረከው እያያችሁ ነው። በተግባር በተጨባጭ ዛሬ በዓለም አቀፍ ደረጃ ፋኖ እየታወቀ ነው የመጣው። ትልቅ ደረጃ ላይ እየደረሰ ነው የመጣው። አንድነት ስላልመጣ ነው። አንድነት ደግሞ እንዳይመጣ የሚያደርጉት እነማን ናቸው? ፋኖ ስማኝ፣ እናንተ እዚያ እየሞትክ እየወደክ ያለህ አንድ እንዳትሆን አማራ አንገቱ አንድ ነው። አንድ እንዳትሆን ያደረገ መሪ ማን ነው? ምንድን ነው አንድ እንዳትሆን የሚያደርግ ምንድን ነው ብለህ ጠይቀው። እምቢ ካለ አስወግድ። ምንድን ነው እንደዚህ የምን ሽሩር ነው? ይሄን ያህል አንድነት እኮ ባለመምጣቱ ነው ኢትዮጵያ እንደዚህ እየተራመሰች ያለው። በተለይ አማራ አንድ ከሆነ እኮ በአንድ የሚመራ ከሆነ ይሄን ያህል ጊዜ እንኳን ጦርነቱ ሊፈጅ አይችልም። ስለዚህ ጠይቅ። ፋኖ ለምንድን ነው አንድ የማትሆነው? ለምንድን ነው በመገናኛ በምናምን አንድ ያስፈልገናል፣ አንድ እንሆናለን፣ አንድ እንደዚህ ነው እዚህ ይላል፣ ይሸለግላል፣ ግን በተግባር የለም። ለምንድን ነው ይሄን የሚያደርገው? በአፉ ሸንግሎ በተግባር የማያደርገው መሪ ማን ነው? ጠይቅ። እምቢ ካለ አስወግድ፣ እምቢ ካለ ሰረው እና ወደ ኢትዮጵያ አንድነት ይምጣ። ኢትዮጵያ አንድ ትሁን። ሰራዊት ውስጥ ያለ ሸፍጠኛ መሪ፣ በፋኖ ውስጥ ያለ ሸፍጠኛ ጠይቅ። መሳሪያ ያስከው እኮ ለጠላት ብቻ አይደለም፣ ውስጥ ሆኖ የሚያሴረውንም የምትዳኝበት ነው። ስለዚህ 3ኛ ብርጌድ ፓራ ኮማንዶ አዛዦችን ያሰረው ዝም ብሎ ከመሬት ተነስቶ አይደለም፣ በትክክል አልመራችሁንም፣ ጥያቄያችን አልመለሳችሁም በሚል ሁኔታ እንጂ
ግን ጥያቄ ተመለሰ። 103ኛ ብርጌድ ሚሊሻ ዘራፍ አለ። ሀገር ትመለሳለህ ብላችሁ ከእናት ከአባቶቻችን ሚስቶችን ልጆቻችን ጥለን እኮ ነው የመጣ 20 ብር እንኳን የምትሰጡን አልሰጡንም። ስለዚህ መልሱን ወደ ሀገራችን ብለው አሰሩ። መለሷቸው። ይሄ ነው ኃይል ያስፈልጋል። ዝም ብለህ በስመ ወታደር አትንጋፈ። ስለዚህ በዛ ሰዓት ደግሞ አለው የ3ኛ ብርጌድ ፓራ ኮማንዶ አዛዥ የነበሩትን ኮሎኔል ሽፈራውን፣ ሻለቃ በቀለ፣ ሻምበል ዳምጤ፣ ሻለቃ አስቻለው፣ 10 አለቃ አክሊሉ ካድሬ እነዚህን ያሰርናቸው ጥያቄያችን ስላልተመለሰ አስረን ጥያቄያችን ተመለሰ። አዛዦች ራሳቸው መጥተው እንዲያነጋግሩን ትኩረት ሰጥተው አደረጉ። እንግዲህ እነዚህ በእርግጥ ያስተባበሩት ዋጋ የከፈሉ የተረሸኑ አሉ። ግን ኃይልን አሳይተን ነው ይሄ ያለ ነው በወታደራዊ አቅም ውስጥ እና ከዚህ ውስጥ እንግዲህ ሀረር ሄደው ታስረው ከቀሩት የታሰሩት 100 አለቃ ጸጋይ እንዴት አይነት የተማረ 100 አለቃ ያሬድ ይብቃቸው ዘውዴ፣ ሰይፉ ገብረሃና፣ ታምራት ደመረ፣ 10 አለቃ አበጋዝ አሊ፣ ሙሉጌታ ዘለቀ፣ ጀማል አህመድ፣ ካሱ ቤዛ፣ ጌትነት ረዳ፣ ዮሴፍ ምንዳ፣ ኪሮስ እነዚህ እንግዲህ ግማሾቹ ያው ተፈተዋል፣ ግማሾቹ ደግሞ ተረሸኑ ጸረ አብዮተኛ ናችሁ ተብሎ። ግን በዚህም ማለ በዛ አዛዦችን ታስረው ጥያቄያችን ተመልሷል። ስለዚህ ዛሬም ፋኖም ሆነ በሰራዊቱም ውስጥ በብልጽግና ሰራዊት ውስጥ ያለ ወታደር ቆም ብለህ አስብ። ምንድን ነው እየሆነ ያለ? ማንን ነው ከማን ጋር እየተዋጋው ነው ያለው? በልና ቆም ብለህ አስብ። እናትና አባትን እህት ወንድምን እየገደል እርስ በርስ እኮ እየተጫረስክ እኮ ነው። የትኛው ዳር ድንበር ተደፍሮ ነው እየተጋደልክ ያለው? ቆም በልና አስብ እንጂ ፋኖ ቆም ብለህ አስብ። ተው እንጂ አስቡ። እርስ በርስ እኮ እየተላለቃችሁ ነው። ኢትዮጵያን እኮ እየጠፋች ነው ያለ በሃይማኖት በዘር እርስ በርስ እኮ ኢትዮጵያ እያለቀች ነው። አሁን ባሩሲ በኦርቶዶክስ ስንት ኦርቶዶክሳውያን ናቸው እያለቁ ያሉ እየተጨፈጨፉ ያሉት በሃይማኖት ስበብ። እንዲህ ኧረ ተው ኢትዮጵያኖች አስቡ። እናንተ ምሁር ነን የምትሉ ተው፣ ኧረ ተው። በተለይ ደግሞ እናንተ ጄኔራሎች እባካችሁን ንብረታችሁን ማንም አይነካባችሁም። እመኑኝ አንነካባችሁም። ግን ይህን ጦርነት አቁሙት። ኃይል አላ ኃይለ ሥላሴን እኮ ጦሩ አምጾ ነው ያወረዳቸው። ጦር እኮ ሲያምጽ እውነተኛ ኢትዮጵያዊ ካለ እኮ በአንድ ቀን እኮ ነው የተዛባን አመራር የተዛባን መሪ የሚያስተካክል። አገሪቱ ምን እየሆነች ነው ያለ? የኑሮ ሁኔታ ምን እየሆነ ነው ያለ? ሰው እግዚአብሔር እኮ በቸርነቱ የእግዚአብሔር ምሕረት የእግዚአብሔር ቸርነት ለኢትዮጵያ በስቶ ነው እንጂ ሳይበላ እየጠገበ ሳይጠጣ እየረካ ሳይለብስ እየሞቀው ያለ በእግዚአብሔር ቸርነት እንጂ እንደ ኢትዮጵያ እኮ በአሁኑ ሰዓት እንደሚሰማው የሚኖርበት ሀገር አይደለም። የኑሮ ውድነቱ ያለው ሰማይ ጣራ መንካቱ፣ የእርስ በርስ ግድያው፣ የእርስ በርስ መቦጫጨቁ ኢትዮጵያ ውስጥ እኮ እንደ ሀገር እያለች አይደለችም። አሁን በዓለሙ ላይ 4ኛ የመጨረሻዋ እኮ የደሃ ሀገር ተባለች ኢትዮጵያ። ተመልከቱ። ስለዚህ ውድ ኢትዮጵያውያኖች እባካችሁ እናንተ በተለይ የጦር መሪ ነን የምትሉ የፋኖ መሪ ነን የምትሉ እስቲ አደብ ግዙ፣ አደብ ግዙ። ጦሩ ከተከፋፈለ እርስ በርስ እልቂት ነው። ፋኖ ከተከፋፈለ እርስ በርስ እልቂት ነው። እንዲከፋፈል አንድ እንዳይሆን የሚያደርገው ማን ነው? ጠይቅ። እስከ መቼ? ስለዚህ ውድ ኢትዮጵያውያን የኢትዮጵያ ሰራተኞች በሙሉ ልብ በሉ። ያላችሁበትን ሁኔታ እያያችሁ ነው ያላችሁበት። ከንፈር እየመጠጣችሁ ነው ያለ ወታደሩ፣ ሐኪሙ፣ አስተማሪው። ሐኪሙ አድማ ይጀምራል፣ ይፈርሳል። አስተማሪው አድማ ይጀምራል፣ ይፈርሳል። እስቲ የቅርብ ጊዜ ትዝታችሁን እስቲ በየሀገሩ ይደረጉ የነበሩትን አመጾች አስታውሱ። ፍትህ ሲጓደል፣ አስተዳደር ሲጎድል፣ በኔፓል ምንድን ነው የተደረገው? በኔፓል
አሁን ባለፈው በኬንያ ምንድነው የተደረገ? $1 እንኳን ምንድነው ጨመረ ስለተባለ በኬንያ እንዴት አድርገው ነው አመፁ ነው እንዴት አድርገው ነው ያስተካከሉት መሪያቸውን እንዴ? በማዳጋስካር የተደረገውን በየሀገሩ የሚደረገውን እኮ የህዝብ አመፅ እያያችሁ ነው። ህዝብ ደግሞ አንድ ሆ ብሎ ከተነሳ የሚሞት ይሞታል፣ እርግጥ ነው። ግን መንግስትን ይቀይራል። መንግስት ትክክለኛ መንገድ እንዲሄድ ያደርጋል። ዝም ብለህ ከንፈር እየመጠጥ ነው እንደዚህ ከሆነ ኑሮ ውድነቱ እስከ መቼ? እና ውድ ኢትዮጵያውያን እባካችሁን የእርስ በርስ እልቂት ይቁም። አሁን ዘሞ ዛሬ ይኸው በሃይማኖት ሰበብ በእምነት ሰበብ ስንት ህዝብ እያለቀ እርስ በርስ እየተጋደለ ኦሮሞ አማራ እየተባባል ኦሮሞና አማራ ሶማሌና ምንድነው አፋር ትግሬይ ምንድነው አንድ እኮ ነን። ምንድነው እስቲ መልካችን ሁላችን ቀያጭ አንድ እኮ ነን። አሜሪካ 50 ስቴት እኮ አንድ ላይ ነው እኮ የዓለም ህዝብ እኮ በሰላም በደስታ ነው የሚኖሩ። እኛ አንዱ ነን፣ ወንድማማች ነን። እንዴት እርስ በርስ እንጋደላለን? ይሄን የሚያደርጉትን ተው ማለት እንዴት ያክተናል? ኢትዮጵያኖች ብልናን ኢትዮጵያኖች ምሁር ነን ትበል እንዴ? ታዲያ ምሁርነታችሁ ምን ላይ ነው? ይሄን ካላስቆመ እንዴ ትምህርታችሁ ምን ላይ ነው? ይሄን ካላስቆመ ተው ካላል የፓርላማ አሻንጉሊት ማጨብጨብ ሆ አንድ ጥያቄ ከማን ነው ዶክተር ደሳለኝ በስተቀር ሆ የፓርላማ የህዝብ ተወካይ ነው የሴፍቲኒ ተከታይ እንጂ። ስለዚህ እባካችሁን እናንተ ኢትዮጵያ የፓርላማ ሲጠይቁ ምን ትሆናላችሁ? ሞት እኮ አይቀርም። ትክክለኛውን መስመር አስይዙ። ይሄ ነው በሉኑ። ለመንግስት ጠይቅ፣ መንግስትም እኮ ያስተካክላል። የጎደለውን ስትናገር መንግስት እኮ ለምን ይሄ ጥያቄ እንዴት ተጠየቀ ብሎ እንዲያይ ራሱን ያደርጋል። አብይ ራሱን እንዲያይ ያደርጋል። ተው እንጂ የህዝብ ተወካይ ሆነ እዛ ተቀምጠ ህዝብ እየሞተ እየተገደለ በራብ እያለቀ አንተ ግን ታጨበጭበለው ልክ ነው ትላለህ። የተሳሳተ ነገር ሲመጣ ይሄ ነው ፓርላማ እንደዛ ፓርላማ የለ። ፓርላማ እኮ ለተወከለለት ነገር ይጋደላሉ። ቦክስ እኮ ይማዛ አላያችሁም? የተለያዩ ሀገራት ፓርላማ ውስጥ የሚደረገውን ቦክስ ይሄ ነው በሚል ስለዚህ ለቆማችሁለት ዓላማ ቆራጡ ነው። ለተመረጣችሁበት ምርጫ ቆራጡ ነው። እና እናንተ ኢትዮጵያውያኖች ስትነሱ አንድ ሁኑ። ተበታትኖ የሚሆን ነገር የለም። በአንድ ልብ በአንድ ሐሳብ ኦርቶዶክሳዊ ታስታውሳላችሁ። አንድ ጊዜ በኦርቶዶክስ ልትከፈል ነው ተብሎ ጥቁር ልብስ ለብሳችሁ ሆ ብላችሁ ተነሳችሁ። መንግስት እንዴት አድርጋችሁ እንደ አስጨነቃችሁት። ታዲያ ያ ወኔ የታለ? ዛሬ እርስ እየተለቀምክ ስትገደል ያንተ አማኝ የሆነ እየተገደለ በአንድ ጉድጓድ 30-40 ሆኖ እየተቀበረ በአሩሲ የኦርቶዶክስ አማኝ ተከታይ የሆኑት እየተመረጡ እየተገደሉ እያየህ ምን አሁን አንተ ቤተክርስቲያን ማምለክ ነው እንዴ? እናንተ ጳጳሳት ነንስ? ጳጳስ እኮ ማለት ገመድ አስራችሁ የዚህ ዓለም ነገር በቃኝ ሞቻለሁ ተገንዣለሁ ያላችሁ እኮ ናችሁ አይደለም እንዴ? ይቅርታ መለኩሴ ሰው እኮ ሲመለኩስ የዚህ ዓለም ነገር በቃኝ ሞቻለሁ፣ ሞትን አልፈራም፣ የሞትኩ ነኝ፣ ይኸው ተገንዣለሁ እኮ ነው ይሄ ገመዱ። ታዲያ እንዴት እናንተ መምናችሁ ሲገደል አፋችሁ እንደዚህ የለጎማችሁበት ምክንያት ምንድን ነው? ሞትን ፈርታችሁ? ስለዚህ አልመለኮሳችሁም ማለት ነው። ስለዚህ ጳጳስ አልሆናችሁም ማለት ነው። ገመድ አላሰራችሁም ማለት ነው። ሞትን የምትፈሩ ከሆነ ውሸት ነው፣ የውሸታችሁን ነው። ዓለም በቃኝ ያላችሁ ውሸታችሁን ነው። ዓለም የበቃው ነገር ሞትን የተጸየፈ ነገርማ ወገኑ የሚመራው ልጁ ሲታረድ ሲገደል ሲቀበር በአንድ ጉድጓድ ለምን ብሎ ይጠይቃል። መስቀሉን ይዞ ለምን ይላል። ይገዝታል፣ ያስተባብራል፣
ይሄን ያደረገውን ይፋረዳል። እናንተ ግን አፋችሁን ለጉማችሁ ዝም ጭጭ። በዚህ ወታደሩ እርስ በርስ ወንድሙን ይገላል፣ በዚህ ረሃቡ፣ ችግሩ፣ በዚህ ስንቱ እልቂቱ ያያችሁን። እግዚአብሔር ምህረት ስለሆነ የእግዚአብሔር ቸርነት ስለሆነ ኢትዮጵያ እስካሁን አለች፣ ደግሞም ትኖራለች። ለተመረጡት ሲል እግዚአብሔር ምህረት ያደርጋል። ለዚህ እኮ ነው ሰው የኢትዮጵያ ሕዝብ ሳይበላ እየጠገበ ሳይጠጣ እየረካ ሳይለብስ እየሞቀ ያለው በእግዚአብሔር ቸርነት በእግዚአብሔር ምህረት ስለሆነ። ስለዚህ ውድ ኢትዮጵያውያን በተለይ 3ኛ ብርጌድ ፓራ ኮማንዶ የነበራችሁ ይህንን ጥያቄ ስለጠየቃችሁኝ 3ኛ ብርጌድ ፓራ ኮማንዶ አዛዦችን ለምን አሰረ፣ ያሰረበትን ምክንያት ግለጽልን ስላላችሁኝ የታሰሩበት ምክንያት እንግዲህ እንደገለጹት ነው። 103ኛ ብርጌድ ሚሊሻ አዛዦችን አስሩ። ጥያቄው እንዴት እንደተመለሰ ትክክለኛ አመራር እንዴት እንዳገኘ ያው ነግሬያቸዋለሁ። አሁን ከዚህ በኋላ ደግሞ የሚቀር አለ፣ ይሄ አለ፣ ይሄን አስተካክል፣ እንደገና ይሄኛውን ደግሞ የምታውቀው ሆነ ይሄን ደግሞ ንገረን የምትሉን ካላችሁ የማውቀውን አጠያይቄም ብዬም ለመመለስ ለመናገር ዝግጁ ነኝ። ሊባኖስ ግራሙ ነኝ ከአሜሪካ። 3ኛ ብርጌድ ፓራ ኮማንዶ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ቲክቶኮች ላይክ አድርጉ። ላይክ ቪዲዮ ዩቱብ ላይክ አድርጉ፣ ሼር አድርጉ። በሌላ እንገናኛለን። ኢትዮጵያ ሀገራችን ሰላም ትሁን። ዶክተር አብይ እግዚአብሔር እስከቀጠረልዎት ቀን ድረስ ይኖራሉ። እግዚአብሔር እስከቀጠረልዎት ቀን ድረስ ግን ሌጋሲዎትን አሳምረው ይለፉ። ለልጅ ልጆቹ ሌጋሲዎትን ያሳምሩ ባይ። ኢትዮጵያ በክብር ለዘላለም ትኑር። አሜን።